እባክሽ ነገሮችን ሰከንዳለሁ እባክሽ አትበለኝ ከዚህ በኋላ መፍታት ካለብህ ፈተኔን ታገባኛለህ የኔና የኔ ብቻ ነው እሺ ባልምትሆነው ገባካ ምንድነው አስሬ ልንገርህ እንዴ እንደወጣት አታስብ መቃበል እንጂ ነገሩ ምን ታረጋ አንተ ማብረከሷ ደንዝዛን ከሷ ጋር ቆይ ወጣትነት ላንቺ ምንድነው ወጣትነት እንደዚህ ነው በቢጃማ መዋል ግን አንተ የምትሽቆጠቆጥላት ለምንድነው የምትሽቆጠቆጥላት ስድ ልጅ ነው ስድ ሄደች አንቺ ስነ ሰዓት ተጨማለቂ እኔ እኮ ህሊና ይናጣ አረ ህሊና ናጣ መድረሻዬን እኮ ጭራሽ እንደሌለው እስኪያስብ እኔ ብልብል ምን ያልከኝ ነው እሷ እንዳታለልከት ነው የምታታለኝ መስሎኝ ሲጀመር እንደኔ ሴት ስላገኘ እግዚአብሔርን አመስገን እንዴ ልጅሽ እኮ ነች ወዳት አይመለከተኝም ከዚህ በኋላ ሚስትህ እኔ ነኝ መፍታት ካለብህ ፈተኔን ታገባኛለህ ትንሽ ጊዜ ነው የምሰጥህ ማን እናትና ልጅ ማን ነው የሚመስለው አሁን እኔ ነው ልጅ አንተ ማያት በል ቲጂ ወይም ቆንጆ በለኝ የምን ቆንጆ ነው የሚለው አንቺ ዝም በይ አንቺንም ቆንጆ እያለሽ ነው እንኳን እኔ እማዬ ተረጋግተሽ አንተ ቆይ ምንድነው ከኔ ጋር ችግር ለምንድነው እማዬ የምትለኝ እኔ እማዬ አይደለም ቲጂ ከዚህ በኋላ ይኸውልህ ከሷ ፊት እማዬ ብትለኝ የኔና አንተ ልሆ ያበቃልሽ እዚህ ጋር አንዴ ልጅሽ እኮ ናት እኔም እኮ ልጅሽ ሆናለሁ አይደል ሰላም ወደ ፕሮግራማችን ተከታታዮች እንደምን ሰንብታችኋል ዛሬም እንደተለመደው በአዲስ ባለ ታሪክ በአዲስ ባለ ጉዳይ እቤቷ ተገኝተናል ባለ ጉዳያችን ምን ገጠማት ምን ሆና ነው የሚለው እዛው ከራሷ አንደበት እንሰማለን ባለ ታሪካችን እባክሽን ራስሽን ለኔም ለተመልካቾችን በማስተዋወቅ ጀምሪልኝ እሺ ኤልሳቤት እባላለሁ እሺ ኤልሳቤት ያው እዚህ ድረስ ስለመጣሽ በጣም አመሰግናለሁ ምንም ችግር የለውም ያው ስራችን ታውቂዋለሽ እኔም ቻናላችሁ ላሉን ሰዎች መድረስ እስከሆነ ድረስ ለኛ ማመስገን አይጠበቅብሽም አሁን እሺ እና እንደነገርኩሽ ያው ለመናገር ትንሽ ይከብዳል እና እዚህ ቤት ውስጥ የምንኖረው እኔና ባለቤቴ ነን ከተጋባን ትንሽ ቆይተናል 1-2 አመት ምናምን ሆኖናል እና ይሄ ደግሞ ከውጭ ሀገር በቅርቡ ነው የመጣችው አረብ ሀገር ነበረች እና አሁን እኔ ጋር ነው የምታርፈው ማለት ነው ይሄ ቤት ደግሞ የኔ ቤት ነው እና እናቴ ከመጣች በኋላ ትንሽ የሆነ ቤታችን ውስጥ የማይሆን ባህሪ እያየሁ ነው በጣም ማለት ነው እሷ ከመጣች በኋላ ይሁን ባሌ ተቀይሮብኝ ይሁን አላውቅም ብቻ ግን የሆነ ለየት ያለ ባህሪ ነው ማየት የጀመርኩትና እናቴንም እንዳልጠረጥራት እናቴ ማለት እናትሽ እንዴት አንቺ እናት የወለደችሽን እናት እንዴት ትጠረጥሪያለሽ እሱም ደግሞ ባሌ ነው እና ምን አየው እሷ እኔን እንትን በመናወራበት ሰዓት እኔን ዝቅ የማድረግ ባህሪ ያየሁባት ከዚህ በፊት የለባትም ግን አሁን ላይ የሆነ በቃ መሳደብ ሁላ ትፈልጋለች እና ከባሌ ጋር ደግሞ እንዴት ነኝ አናወራም በቃ ያን ያክል አናወራም በቃ እንደ ድሮ አይደለም ትንሽ ያለን ነገር በጣም ቀንሶብኛል ምናልባት እናትሽ አረብ ሀገር ላይ ከሄደች ቆይታለች እዛ ብዙ ጊዜዋን አሳልፋለች አዎ በጣም ቆይታለች ምናልባት ከዛ አንፃር ሊሆን አይችልም ይሄ ያለ መግባባቱ ምን ማለት ጉዳይ እዛ ያው አረብ ሀገር የሚኖሩ እህቶቻችንን በደንብ እናውቃቸዋለን ብዙ ስቃይ ነው እዛ የሚያሳልፉት ብዙ ከመናገራቸው በላይ የማይናገሩት ብዙ ችግር አለ እኔም ስለማውቅ ነው በዚህም ብዙ እህቶች አሉኝ ስለራሳቸው ቢነግሩኝ ስለራሳቸው የሚያዋሩኝ እዛ ሀገር ላይ ሆነውና ከዛ አንፃር እዛ ሀገር ላይ የሚያሳልፉት ራሱን የቻለ የተለየ ተጽዕኖ አለና እዚህ ሀገር ላይ ሲመጡ ከሰው ጋር ቶሎ ለመግባባት ቶሎ እንደ በፊቱ እንደነበሩበት ለመሆን ይከብዳቸዋል እዙ ብቻ አይደለም እዛ ሀገር ላይ ታውቂያለሽ በር ተዘግቶባቸው ኑሩም ብዙ እህቶቻችን አሉ ምናልባት ያንቺ እናት እነዛ ነገሮችን አሳልፋ ከመጣች ከዛ አንፃር ሊሆን አይችልም ይሄ ካንቺ ጋር ያለ መግባባቱ እዛ ደግሞ ብዙ ጫናዎች ስለነበሩ የዛ አንፃር ይሆን ምናልባት አንቺ እንደዚህ ልታረግሽ የቻለችበት ምክንያት እኔም በጣም ግራ ገብቶኛል አላቅም ማለት ብቻዋን ያሳደገችኝ አባቴ በህይወት የለምና ድሮ እንዲህ አልነበረችም አለ አይደል ለኔ ያላት ፍቅር እንክብካቤ ምናምን አለ ግን አሁን እዛ ሄዳ ከተመለሰች በኋላ በቃ አለባበሴ ላይ ሁላ አስተያየት ትሰጠኛለች በጣም ማለት ነው ለምንድነው አንቺ እንደ ወጣት ማትለብሽው ብላ ትናገረኛለች በጣም ማለት ነው እና ደግሞ የሆነ በእኔና በባሌ መሀልም መግባት ትፈልጋለች በቃ የሆነ እሱ ፊት ለፊት እኔን ዝቅ ታደርገኛለች የሆነ ልጅ አለመውለድ ምናምን አለና ያው እኛ ደፋ ቀና ስንል ነው እስካሁን ድረስ የቆየ ነው እንጂ ሌላ ነገር ኖሮ አይደለም እሱም በእኔ ምክንያት ነው እና እሱንም ታውቃለች
እናቴ ስለሆነች ነግሬያታለሁ። ያው ልጅን በችግር ውስጥ ላለማሳደግ መጀመሪያ እኛ መለወጥ አለብን ብዬ ስላሰብኩኝ ነው ልጅ አሁን ላይ አልፈልግም ምናምን ያልኩት እና እሱንም ታነሳለች እሱ ፊት ለፊት። እኔ እና እሱ ግን መጀመሪያ ላይ አውርተን ተግባብተን ተስማምተን የፈታነው ነገር ነው። እሷ እዚህ ከመጣች በኋላ ደግሞ በቃ ሰላም የለም ሲጀመር። በቃ ባገኘችው ነገር የምትቆጣው። እናትሽ ምን ያህል ጊዜ ሆናት እዚህ ከመጣች? 1-2 ወር በቅርብ ነው የመጣችው። 2 ወር በጣም ትንሽ ነው። ሙሉ 2 ወሩን ከመጣችበት ቀን ጀምሮ ነው እንደዚህ አይነት ነገሮች ያሉት በአንቺና በሰው መካከል? አይ መጀመሪያ አካባቢ ሰላም ነበረች። የሆነ በቃ እየቆየች የሆነ ከሳምንት በኋላ ከ2 ሳምንት በኋላ በቃ አሁንማ ጭራሽ እየባሰባት ነው። አዎ ይገባኛል። ብዙ ነገሮች አሉ እዛ እንዳልኩሽ፣ የዛም ሊሆን ይችላል እዚህ ከመጣች በኋላ የምታያቸውም ነገሮች ሊሆኑ ይችላሉ። እንዳልሽው ደግሞ ከአንቺ ጋርም የሆነ ለጸብ የሚያጋለጣችሁ ወይ ላያስማማችሁ የሚችል የሆነ ነገር ተፈጥሮ ሊሆን ይችላል። ግን እንዳልሽኝ ባልሽ ፊትም እንደዚህ አይነት ነገሮች እያካሄደች ነው። ባልሽ ፊትም አንቺን ዝቅ ለማድረግ ከሱ ጋር ግጭት ለመፍጠር እየሞከረች እንደሆነ ነግረሽኛል። እና በዚህ መሀል ላይ የባልሽስ መልስ ምን ይመስላል? ባልሽስ ያለበት ሁኔታ ከእሷ ጋር ያለውን ነገር ተነጋግራችሁ ለመፍታት አልሞከራችሁም? ምንም በቃ የሆነ ቁጭ ብለሽ አታናግሪያትም። በቃ በጣም ነው የምትሳደበው። እኔን ዝቅ ለማድረግ ነው ባለባበሴ ልትነካኝ ትሞክራለች። እና ባሌ ፊት ለፊትም እንደዛ ስታደርግ እሷ መኝታ ቤቷ ስትገባ ቁጭ ብሎ ይመክረኛል ነው እንጂ በቃ እሱም ተቀይሯል። በጣም የተቀየረው እሱ ደግሞ ማለት አያናግረኝም። በቃ የሆነ ምክር ብቻ ነው አለ አይደል፣ እንደ ጓደኛ የምትመክሩ ነገር እንጂ እንደ ባለቤት እኔን ቀርቦኝ ምንም ነገር የለም። በቃ ምናልባት ያው ግጭቱ የተፈጠረው ከእናትሽ ጋር ስለሆነ ከእናቷ ጋር አላስፈላጊ ነገር ውስጥ እንዳልከታቸው ብሎ አስቦ ሊሆን ይችላል ብለሽ ታስቢያለሽ? እንደዛም ሊሆን ይችላል። ግን በቃ እንደ ባል ራሱ እየቀረበኝ አይደለም፣ በጣም እየሸሸኝ ነው። የሆነ በቃ ይሄ ስንቀመጥ ራሱ በቃ ሊጠጋኝ አይፈልግም። እና እኔም ደግሞ በቃ እሷም ስላለች ምናምን አፍሮ ነው ምናምን ብዬ አልፈዋለሁ። ግን ብቻችንም ስንሆን ያው ነው በቃ እሱ። ስለዚህ ያው እሷን እንደነገርሽኝ ለማናገር በምሞክርበት ሰዓት በጣም ትቆጣለች፣ በጣም ትሳደባለች፣ በጣም ትጮኻለች ብለሽኛል። እና ከባልሽ ጋርስ ነገሮችን እንደዚሁ ተነጋግሮ በመሀላቸው የሆነ ነገር ከተፈጠረም ተነጋግሮ ነገሮችን ምናምን ለማስተካከል የሞከራችሁት ነገር የለም? አይ እኔ ማለት እኔ ዝምተኛ ነኝ፣ አላወራም ብዙ። እና እሱም ስራ ውሎ ስለሚመጣ አልጨቃጨቅም ከማንም ጋር። እሷ የምትናገረኝን ነገር ችዬ ነው ማልፈው በቃ እንጂ እሱም ከስራ ስለሚመጣ ምን ብዬ እንደዚህ እለዋለሁ በቃ። ልክ ነሽ። ትንሽ ይከብዳል ብዙ ጊዜ ያው መጨቃጨቅም አንድ የግጭት መንስኤ ይሆናል እና ልክ ነሽ። ግን እዚህ ጋር ከዛ በላይ ትዳርን የማዳን ጉዳይ ነው ይሄ። ዛሬ ላይ እንደዚህ በትንሹ መራራቃችሁ ነገ ላይ የሰፋ ክፍተት ፈጥሮ ትዳራችሁን ሌላ ደረጃ ሊያደርስ ይችላል እና ነገሮችን በዛ መንገድ ብቻ ሳይሆን አንዳንዴ ለማዳን ስንል የምንጠቀማቸው ነገሮች ስላሉ ያው ሙሉ ለሙሉ ዝም ማለትሽን አልደግፈውም። ምንም ቢሆን ቢያንስ ያወራችሁበት ጉዳይ መፍትሄ ኖረውም አልኖረውም ቢያንስ ታውቂያለሽ፣ ቢያንስ ስለዛ ነገር መረጃው ይኖርሻል። ግን እንደዚህ ዝም ብሎ ላለመጨቃጨቅ ነው በሚል ብቻ ትዳር ውስጥ ክፍተት መፍጠርን እኔ አልደግፈውም እንደራሴ። ነገር ግን አንቺ እንደዛ ብለሽ ሙሉ ለሙሉ ካመንሽበት እና ወደኛ ጋር እስከመጣሽ ድረስ ቀጣዩ ስራ የሚሆነው የኛ ነው። ግን በዚህ መሀል በደንብ ማወቅ የምፈልጋቸው ነገሮች አሉ። እናትሽ እያደረገች ያለችው ነገር አለ ብለሽኛል። የእሷስ ፍላጎት ምንድን ነው? ከእሱ ጋር እንድትጋጪ ወይስ ደግሞ የምር የአንቺ አለመለወጥ የአንቺ አለመቀየር አሳስቧት ወይም ደግሞ እሷ የራሷን እይታ ብቻ የራሷን መንገድ ብቻ እየተከተለች ነው ያለችው? ሲቀጥል ደግሞ እንደዚህ አይነት እዚህ ያለመስማማት ደረጃ የሚያደርሷችሁ ከሆነ እናትሽስ ለብቻው የምትኖርበትን መንገድ ለማመቻቸት አልሞከርሽም? ማለት አሁን ላይ ውጪ ሌላ ቤት ኑሪ ምናምን እኔም ብቻዋ እንድትሆን አልፈለግኩም። ብዙ አመት እዛ ሰርታ ስለመጣች አብራኝ እንድትቆይ ነው የፈለግኩት። እና አሁን ላይ እሱም እኔን ለምን ጸባዩ እንደተቀየረም አላውቅም። ከዚህ በፊት ስራ ነበር የሚውለው እና እንትን ነው መካኒክ ነው። ምሳሌ ይገባል፣ በቃ አልፎ አልፎ ምሳሌ ይገባል። ከዛ በኋላ ማታ ነው የምንገናኘው እና
አሁን ላይ ግን ምን ያደርጋል? ስራውንም ትቶታል። በቃ ስራን መግባት አቁሟል። እና ለምን አትገባም ስለው በቃ የተለያዩ ምክንያቶች ደብሮኛል ዛሬ ይላል፣ አሞኛል ይላል። በቃ ብዙ ምክንያቶች ይሰጠኛል። እና እናቴ ደግሞ እሱ ቤት በሚውልበት ሰዓት እንዴት አገባሽ ግን ምናምን ትላለች። እሱ ፊት ለፊት እኔም በቃ በጣም አላደል እንዴት አገባሽ ማትወልጂ ከሆነ ወንድ ልጅ እኮ ነው ይሄዳል ምናምን ትላለች። እሱ ፊት ለፊት ቁጭ ብላ ነው ሁሉ የምትናገረው። ማለት መምከር ብትፈልግ ብቻዬን አስቀምጣኝ እንደ እናት መምከር ትችል ነበር። ግን አሁን ላይ እሱ ጋር እሱ ፊት ለፊት ቁጭ ብላ ስላለባበሴ፣ ልጅ ስላለመውለድ፣ በቃ ስለ ብዙ ነገር በጣም ታወራለች። እና በቃ እኔ ደግሞ ዝምተኛ ነኝ፣ ምንም አልናገርም። የሆነ ከመናገር ይልቅ በእንባ ነው የሚገልጸው ብዙ ነገሮችን ነው። ትንሽ ይከብዳል ውጪ ለማለትም እኔ ከበደኝ። አሁን እዛ መሀል ላይ እሱ ባለበት ሰዓት ላይ አንቺን እንደዚህ ለመናገር አንቺን ዝቅ ለማድረግ በምትሞክርበት ሰዓት የእሱ ምላሽስ ምንድን ነው? ማለት እሱም እንደ አንድ ባል ያው ለአንቺ ከቨር መሆን መቻል አለበት ምንም እናቶች ብትሆኑም እና በዛ ሰዓት ላይ እሱ የሚመልሰው መልስስ ወይ ዝምታን ነው የሚመርጠው? ምንም ነገር አይናገርም። በቃ እሷ ከሄደች በኋላ ነው እንጂ እኔ የሚመክረኝ እንደ ባል እዛ ጋር ለእኔ ምንም ለመከራከር ምንም አይሞክርም። በቃ ሌላ ሰው ነው የሆነው። ጭራሽ የሆነ በቃ አላቅም የኔ ባል ሳይሆን በቃ የሆነ ሌላ ሰው ነው የመሰለኝ። እኔን ስትናገረኝ ስትሰድበኝ እሱ ዝም ብሎ ነው የሚያየው። እሷ ከሄደች በኋላ እናትሽ ናት ምናምን ብሎ ይመክረኛል። ከዛ በኋላ አለቀ። ስራውን ካቆመስ ባለቤትሽ ስንት ጊዜ ሆነው? ማቆም ስለሽ ሙሉ በሙሉ አይደለም። በቃ ጭራሽ ሙሉ በሙሉ ሳይሆን በሳምንት አንዴ ወይ ሁለቴ ብቻ ነው የሚገባው። በፊት ላይ ሙሉ ሳምንት ነበር የሚገባው። ሳምንት ነው የሚገባው። ለምሳ እንኳን አልፎ አልፎ ነው የሚመጣው ብለሽኛል። በጣም ስራውን ነው በቃ በስራው ቀልድ አያውቅም ሲጀመር። አሁን ላይ በሳምንት 2 ቀን እሱ ምን ያህል ጊዜ ሆኖ በሳምንት 2 ቀን ምናምን እንደዚህ ቤት መዋል የሚያበዛበት ቀን መብዛት ከጀመረ ስንት ጊዜ ሆነው? በቃ እሷ ማለት እሷ መታ 3 ሳምንት ምናምን ከሆናት በኋላ ነው እንደዚህ መቀየር ምናምን የጀመረው። ስለዚህ አሁን ላይ ወር ከምናምን እየሆነው ነው ማለት ነው በእንደዚህ አይነት ባህሪ። ምናልባት ያው የመካኒክ ስራ ምናምን እንደዚህ አይነት ስራዎች የታወቁ ናቸው። ብዙ ጊዜ አንዳንድ ጊዜ አየር ቀዝቀዝ የሚልባቸው ሰዓታት አሉና ከዛ አንጻር ሊሆን አይችልም። አይ በጣም ሲጀመር ከዚህ በፊትም በጣም ነው የሚጨናነቀው በስራ ራሱ ማለት ነው። በጣም ከስተመር አለው። በጣም ባለሙያ ነው ሲጀመርም እና ማንም ያውቀዋል። ብዙ ከስተመር ስላለው ሲሆን አየር ይቀዘቅዛል ምንም የለም። እስከዛሬ ድረስ አልቀዘቀዘም። እና በዚህኛው ደግሞ በቃ ደብሮኛል ነው የሚለኝ። ደብሮኛል፣ መውጣት አልፈልግም፣ አሞኛል የሚል ሰበብ ነው የሚያቀርብልኝ። እሺ እንግዲህ ኤልሳቤት ያው ብዙ ነገር ነግራሽኛል ስለ እናትሽ፣ ስለ ባለቤትሽም። ከዚህ በኋላ ያለው ነገር ያው እንደነገርኩሽ የአንቺ አለማውራት የአንቺ ትዳርሽን ጠይቀሽ ከባልሽ ጋር ያለውን ነገር ለመፍታት አለመሞከርሽ ምናምንን እንዴት የሚለውን ነገር ባስብም ያው ከነገርሽኝ አንጻር ደግሞ የእናትሽ መምጣት አዲስ ነገር ነው። የባልሽ ስራ ማቆም አዲስ ነገር ነው። እዚህ ቤት ላይ በሶስታችሁ መሀል ላይ ያለው የመግባባት ነገር ነግረሽኛል። በጣም ጸብ ውስጥ እየገባችሁ ነው ያላችሁ። ጭራሽ ከአንድ እናትና ልጅ የማይጠበቅ ነገር። ስለዚህ ከዚህ በኋላ ያለውን ሰዓት ለአንቺ ብቻ የምንተው ነገር ወይም ደግሞ አንቺ ትዳርሽን አድኝ ወይም ደግሞ እናትሽን አስወጪ ምናምን ብለን የምንወስንበት ነገር ሳይሆን ያው እንዳልሽን ብዙ ነገር ነግረሽኛል። ግን ከዚህ በኋላ ያሉትን ደግሞ በራሴ መረጃዎች አጠናክሬ መሆን ባለባቸው መንገድ ነው ሁሉንም ነገር የምናደርገው። ራሳችን መረጃውን አይተን ማን ትክክል ነው፣ ማን ስህተት ነው፣ ማን ምን አድርጓል የሚለውን ነገር ከዛ በኋላ ከመረጃዎቻችን በኋላ የምንጨርሰው ነገር ነው የሚሆነው። ለዛ መረጃ ደግሞ የግድ ውጭ ያለውን በራሴ መንገድ እጨርሰዋለሁ። እዚህ ቤት ላይ ግን የሚከናወነውን ነገር የግድ በካሜራ ነው ማወቅ ያለብኝ እና ለዛ እዚህ ቤት ላይ ካሜራ ገጥሜ ነው የምሄደው። ያው ፈቃደኛ ትሆኛለሽ ብዬ አስባለሁ። አረ ችግር የለውም፣ እኔም ማወቅ ስለምፈልግ። እሺ በቃ ስለዚህ አሁን ላይ እዚህ ቤት ካሜራ እንገጥማለን። ቀጣይ ምን ተፈጥሯል ምን ሆኖ ነው የሚለውን ነገር አብረን የምናሳይሽ ይሆናል። ያው የኛ ማየት ብቻ ሳይሆን አንቺም ማይተሽ ነገሮችን ለመፍታት እንሞክራለን። ግን ያው ምንም አይነት ነገር ሊፈጠር ስለሚችል አይታወቅም በሰው መሀል ምን ሊገኝ እንደሚችል እና ለዛ ነገር ጥሩም ሆነ መጥፎም ሆነ ለሁሉም ነገር ራስሽን እንድታዘጋጅ ይፈልጋለሁ። እንግዲህ ውድ ተመልካቾቻችንን ከኤልሳ ጋር የነበረንን ቆይታ አይታችኋል። በባሏና በእናቷ በኩል ብዙ የተለያዩ የባህሪ ለውጦች፣ የስራ እንዲሁም እናቷ ከቅርብ ጊዜ ወዲህ ነው ከአረብ ሀገር ወደ አገር ቤት የገባችው እና ምናልባት
ያው ብዙ እህቶቼ እኔም አውቃለሁ እና እዛ አረብ ሀገር ላይ ምን ምን አሳልፋችሁ እንደምትመጡ ምን ምን እያሳለፋችሁ እንደሆነ በጣም ከባዱን ነገር ችላችሁ ነው ተጋፍጣችሁ የምታልፉት እና አሁን ላይ ኤልሳ በነገረችኝ ብቻ እናትየዋ ላይ ምንም አይነት ፍርድ ማስተላለፍ አልፈልገኝ። ከመረጃው በኋላ ምን ይፈጠራል፣ ምንድን ነው የሚሆነው፣ ምን እየተካሄደ ነው የሚለውን እኛም እናንተም አብራችሁ የምትናይ ይሆናል። እስከዛው ቻል ቆዩን። ቆይ አንቺ ግን ምን አይነት ልጅ ነሽ? ምን አጠፋው? ቤት ውስጥ ከሰራ ተያይዥ አሁን አይደለም ቤት ውስጥ እንዴት እንደዚህ ይለብሳል? አትየኝም? ጃኬት አድርጌ ሙሉ ሱሪ አድርጌ ኧረ በስመ አብ እኮ ቡና አሁን አፍተርን አንተ ደግሞ ዝም በል እማዬ። ምን ሆነሽ ነው? ቆይ ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው ማለት እንደ ሴት ራስሽን አትጠብቂ። ቢያንስ እንኳን ባልሽ አያሳዝንሽም? ፀጉርሽን ያሰራውሽ ስንት ነገር ወጥቼ አሰራዋትም። ፀጉሯን እንኳን መሰራት አትችልም። እማዬ በላት ቲጂ። እማዬ አዎ ኧረ ቲጂዬ ነው እንጂ ማለት ያለብኝ ምን እማዬ ነው? ቲጂዬ ቲጂ ወይም ቆንጆ ማለት ትችላለህ። አንቺ ደግሞ ይኸውልሽ ልብስሽን ቀይሪ። እንደዚህ ለብሰሽ አሁን እንዴት ነው ከባልሽ ፊት አይደብርሽም? እቤት እኮ ነው ያለሁት። በቃ እኔ እንደዚህ ነው የምፈልገው። አንቺ ዝም በይ፣ ለእኔ መልስ አትስጪኝ። እኔ ነው የወለድኩሽ? እስኪ የት እናትሽ ነው አሁን እንደዚህ ዘንጣ ነው? አሁን ማን እናትና ልጅ ማን ነው የሚመስለው? አሁን እኔ ነው ልጅ። አንተ እማዬ አትበል ቲጂ፣ ወይም ቆንጆ በለኝ። የምን ቆንጆ ነው የሚለው? አንቺ ዝም በይ። አንቺንም ቆንጆ እያለሽ ነው እንኳን እኔ። ለእኔ እኮ ባሌ ነው። ምን ሆነሽ ነው? ባሌ ነው። ለባል እንደዚህ ነው የሚቀረበው? ቡና ፍልታ ታውቃለች? የምታፈለው ቡና ይጣፍጥ። አሁን እኔ ምግብ ምሰራ ደራሽ ጥርቅ አድርጎ ነው ምግብ የሚበላ። አይጣፍጥ። ቲጂ እንደሱ አይደለም። ነገሮችን ረጋ ብለን እናያቸው ይሻላል። ማለት አሁን ብርድ ነው በርግጥ አለ። እኔ አሁን አላሳዝንም። አሁን ሰዓት የሚቀጣጠልበት ሰዓት የሚያያዝበት ሰዓት ነው። ነገሩ አንተ ምን ታነጋ? አንተንም አደንዝዛለች። እኔ ግን እንደዛ ነገር መቀበል አልችልም። ገባካ? እኔ ጽድት ፍክት ብዬ ነው መኖር የምፈልገው ቤት ውስጥ። እንዴት ነው እኮ ለአንቺ መብትሽ ነው። ይሄ ደግሞ የኛ ህይወት ነው። እኛ እንዲህ ነው የምንኖረው። እሺ አንቺ ልጅ እኮ ነሽ። እኔ ነው ግን እውነት የወለድኳት እችል ልጅ እማዬ። ታዲያ ማን እንደወለደች? ታዲያ እኔ ከወለድኳት ለምንድን ነው በእኔ ያልወጣችሁ? ምንድን ነው አስሬ ልንገርህ እንዴ? እንደ ወጣት አታስብም? መቃበል እንጂ ነገሩ ምን ታረጋ? አንተ ማብረክ ከሷ ደንዝዛን ከሷ ጋር። ቆይ ወጣትነት ላንቺ ምንድን ነው? ወጣትነት እንደዚህ ነው። በቢጃማ መዋል ቤት አንተ የምትሽቆጠቆጥላት ለምን ነው የምትሽቆጠቆጥላት? ስድ ልጅ እንዴት ነው ስድ ሄደች? አንቺ ስነ ስርዓት ተጨማለቂ። እንደዚህ ነው ባልሽ የምታናገሪው? እና ለምንድን ነው የሚንቀጠቀጠው ታዲያ? እያወራሽ አይደል እንዴ? ምን አገባሽ ታዲያ? እንዳንቺ እንደዚህ ምላሱን አውጥ ማውራት አለበት? ወይ ምን የለሽ እኮ ለምንድን ነው የምትርበተበተው እኮ? እናንተ ሲጀመር ቆይ አባውራ አይደለ ባል አይደለ? ለምንድን ነው ቆፍጠን ነው የማትለው? ከሷ ጋር አብረን የምትልመጠመጠው? ቆይ አንቺ ትዳሬን ለመበተን ነው የፈለግሽው? እኔ ትዳርሽን ልታደግልሽ እየሞከርኩ ነው። እንደዚህ አይደለም የሚለበሰው እኮ። ለምንድን ነው እሱ ባል እንደዚህ አይደለም የሚንከባከበው? እውነቱን ማወቅ አለበት። እሱማ ነገሩን ማየትም አይችልም፣ ቢነገርም አይሰማም። ሲጀመርም ኤልሳ ነገሮችን ቀለል አድርገሽ እናትሽ ናት፣ እሷ ጋር ተመሳሳይ ትመጣለሽ። እኔ እኮ ለሷ ብዬ እኮ ነው አይ እማዬ፣ አንተ እማዬ አትበል። ምንድን ነው አስሬ መናገር አለብኝ እንዴ? ወይም ልውጣላችሁ ከዚህ ቤት? እኔ ከእናንተ ጋር አብሬ መደንዘዜ ነው። ትንሽ እዚህ ቤት ከቆየሁ አብሬ ከእናንተ ጋር ማበዴ ነው። አንተ እየነገርኩህ አይደለ እንዴ? ምንድን ነው? ቆይ እማዬ አትበለኝ ቲጂ ወይም ደግሞ ቆንጆ፣ ስንት ስም አለ። እማዬ ቢልሽ ምን ችግር አለው? ልጅሽ አይሆንም እሱ? አንቺ ካልሽና አይበቃም? ምንድነው እንደዚህ ያደረገሽ እኮ? ራስሽን ጠብቂ ስልሽ አትጠብቂም። መላሰስ ሲሆን እልልልል ትያለሽ። በስመ አብ ወመንፈስ ቅዱስ። አሁን ይኸውልህ ፀጉርሽን ተሰሪ አልኳት። እየሰማኝ ነው? ፀጉርሽን ምንድነው አንገት ከምደፋ ቀና ብላ አዋረኝ እንጂ ቲጂዬ እያልክ እኮ ነው። የምን ቲጂዬ ነው? እማዬ በላት። ለምን ነው የሚለኝ? ስማይ ልንገርህ። ምን ማለት ነው? ዝም ብለህ ለአንቺ ክብር እኮ ነው እማዬ መባል። እኔ እማዬ መባል አልፈልግም። አንቺ ካልሽኝ ይበቃኛል። አንቺ ራሱ እማዬ ብለሽ ሲጀመር እኔ እኮ ነው እማዬ ማለት ያለብኝ እሷን። እኔ ስለወለድኳት ብቻ ነው እንጂ እኔ አሁን እማዬ እመስላለሁ፣ የወለድኩ እመስላለሁ አልመስልም። ይኸውልህ ልንገርህ፣ ፀጉርሽን ተሰሪ፣ ልብስ ቀይሪ፣ እንደወጣት ሁኚ፣ ራስሽን ጠብቂ። ጭራሽ አልሰማም አለችኝ። ከዛ መረረኝ። ማለት ሰው ራሱ እኔን እኮ ነው የሚሰድበኝ ብዬ ፀጉር ቤት ይዣት ሄድኩ። ፀጉር ቤት ስንት ወጫ ይኸው ሰው አስመሰልኳት። እኔ እንደዚህ እንዲያምርባት ያደረኩት እኔ ነኝ።
ልብስ ቀይር ስራት ይሄን ቢጃማ አድርጋ ቤት ውስጥ እንደዚህ ትንገዋልላለች ማለት ነው። ኧረ ያንገዋልሽ እኮ ለኔ ተመችቶኛል። በቃ እንደዚህ መሆን የለበትም። ለኔ ሱሪ ምርጫ አይደለም። ደግሞ አፈሌ ብላ ታወራለች ፋራ እንደዚህ ለብሳ። እኔ ቤት ማለት ነው በጣም ያስጠላል። እንዴ ሰው በቤቱ ሰላም የለውም እንዴ? ኧረ ሰላም ስጭን በቃ ሰላም ስጭን። እኔ ላንቺ ብዬ ጠበቃ በቆምኩት የት አባይ ሰላም የምታውቂውን ሰላም ነው። እኔ ይሄ ሰላም መንሳት ከሆነ እኮ እንዴት ነው ማስረዳትኝ? አንተ ለምን አትነግራትም ሲጀመር? እኔ ምን ልንገራት? አንቺ በፊት እኮ ነበር መስኮዚ። ኧረ ጭራሽ ቤቴ እኔ አሳድጌ ወልጄ 9 ወር አርግዤ ቤቴ እኔ ሰው ስላደረኩሽ አሁን ጭቅጭቅሽ በጣም ይሰለቸኝ። ኧረ ሰለቸሽ? ኧረ ይዞሽ ሂድ። ምን አለ እማዬ ተረጋግተሽ። አንተ ቆይ ምንድን ነው ከኔ ጋር ችግርህ? ለምንድን ነው እማዬ የምትለኝ? እኔ እማዬ አይደለም ቲጂ። ከዚህ በኋላ ይኸውልህ ከእሷ ፊት እማዬ ብትለኝ የኔና አንተ ልኋ ያበቃልሽ። እዚህ ጋር አንዴ ልጅሽ እኮ ናት። እኔም እኮ ልጅሽ ሆናለሁ አይደል? ጭራሽ ልጅሽ ሆናለሁ? እንዴት ብትደፍረኝ ነው አንተ ልጅሽ ሆናለሁ ያልከው? ፍቅረኛዬ እኮ ናት እሱ። ፍቅረኛዬ ሰማኛለህ? ከዚህ በኋላ እኔ ብቻ ነው እሺ ፍቅረኛ ምናምን የሚባል ነገር የለም። አሁን ግባና ሄደ አባብለ ይሄ የልጆች ተረትም አንብበ ቢሆን የሆነ ነገር ብላ አስተኝታት ተብለ ብለና ጠብቃለሁ። ተነሳውን ግባ እባክሽ። ነገሮችን ምንም አይነት መልስ አልፈልግም። እባክሽ ነገሮችን እባክሽ አትበለኝ። ከዚህ በኋላ መፍታት ካለብህ ፈተህ እኔን ታገባኛለህ። የኔና የኔ ብቻ ነው እሺ ባል የምትሆነው። ገባካ? አሁን ተነስ ግባ። ከኔ ጋር ምንም አይነት ምላሽ አልፈልግም። ምን እያልሽ ነው ያለሽው? ያልኩትን ነው በደንብ ጠንቀቃለሁ። አሁን ግባና ሄደ አባብላ አስተኝታት። እባክሽ ነገር ይብቃ። እኔ እኮ ህሊናዬን አጣሁ። ኧረ ህሊናህን አጣ? መድረሻዬን እኮ ጭራሽ እንዴት ሊሆን እስኪያስብ እኔ ፍልብል ምን እያልከኝ ነው? እሷ እንዳታለልከት እኔ የምታታልል ይመስላል። ሲጀመር እንደኔ አይነት ሴት ስላገኘ እግዚአብሔርን አመስግን። እንዴ ልጅሽ እኮ ነች የምወዳት። አይመለከተኝም። ከዚህ በኋላ ሚስትህ እኔ ነኝ። መፍታት ካለብህ ፈተህ እኔን ታገባኛለህ። ትንሽ ጊዜ ነው የምሰጥህ። ምን ልጅሽ እኮ ናት። ልጅ ብትሆንስ ታዲያ? እና ልጅሽን አፋተሽ እኔ ልትጨራሽ ነው የምታገኘው? ነገርኩህ እኮ ከዚህ በኋላ አልኩህ። ከዚህ በኋላ መፍታት ካለብህ ፈተህ እኔን ታገባኛለህ። አሁን ተነስና ሂድ ግባ። እባክሽን ተለመኝ። አሁን ተነስ ሂድ ግባ አልኩህ እንዴ። እባክሽን ተለመኝ። ተነስ ሂድ ግባ። ምንድነው ችግርህ? አሁን ተነስ ሂድ ግባ። እሺ ተነስ አልኩህ እንዴ። እሺ